በርካታ ወታደሮች አልቀውብናል። ያገዛዙ ጦር መሪ የብልጽግናን ሹማምንት ልብ ዝቅ ያደረገ አስደንጋጭ ሪፖርት ልከዋል። ጥቁር ክላሽ ለፋኖ ማስታጠቅ ራስ መታት ሆኖብናልም ብለዋል። ጀነራሉ ለበላይ አለቆቻቸው በላኩት መልእክት አንድ ሄሊኮፕተር አብራሪ መገደሉንም ገልጸዋል። ይህ ሪፖርት የተላከላቸው ከዚህ ቀደም ሁለት ጀነራሎችን ባስወገደበት ቦታ መሆኑ ደግሞ ጉዳዩን ይበልጥ አስደንጋጭ አድርጎታል። መረጃውን በስፋት የምታደምጡት ይሆናል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ክፍለ ጦር በብልጽግና ወታደራዊ አመራሮች ላይ በከፈተው የደፈጣ ጥቃት ድል ማድረጉን አስታወቀ። ከጠዋቱ 2 ሰዓት ላይ ከመንዝቃያ ክላስተር ዘመሮ ከተማ በመነሳት ወደ ዘረት ሲንቀሳቀስ በነበረው የመከላከያ ሰራዊት ላይ የአጼ ምኒልክ ክፍለ ጦር ሁለተኛ ሻለቃ አባላት አስደናቂ ድል አስመዝግበዋል። በዚህ የደፈጣ ጥቃት የብልጽግናው ኃይል ክፉኛ መጎዳቱን የኮር ሚዲያና ኮሙኒኬሽን ክፍል ከግንባር በደረሰው መረጃ አረጋግጧል። በጎንደር ቀጠና በግፍረት የተሰዉ የፋኖ መሪዎች መታሰቢያ በሚል የታወጀው ዘመቻ ተጠናክሮ መቀጠሉ ተሰማ። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሜጀር ጀነራል ባንታ ባተ ኮር የኮሩ ተወርዋሪ ክፍለ ጦር አርበኞችና የነበልባሉ 23ኛ ክፍለ ጦር አርበኞች በክቡር ሰማዕቶቹ አርበኛ ሙሉቀን አለኝ እና በአርበኛ ሰለሞን ጋሻው ስም ዘመቻ በማወጅ ባለምበር ከተማና በወረታ ከተማ ዙሪያ ባደረጉት ተጋድሎ የጠላትን አከርካሪ ሰብረው አንጸባራቂ ድል መቀዳጀታቸውን አስታውቀዋል። በዚህ ትንቅንቅ ስለደረሰው አጠቃላይ ኪሳራ እንዲሁም እጃቸውን ሰጡ ስለተባሉት አመራር አብራችሁ ስትቆዩ መረጃዎችን በስፋት የምታደምጧቸው ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። አጼ ምኒልክ ክፍለ ጦር በደፈጣ ጥቃት ባገዛዙ ጦር ላይ ድል መቀዳጀቱን ሲያስታውቅ በርካቶችም ወደማይቀረው መሸኘታቸው ተሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ስር የሚንቀሳቀሰው የአጼ ምኒልክ ክፍለ ጦር በቅርቡ የሪፎርም ስራ ካከናወነ በኋላ ባገዛዙ ኃይሎች ላይ የተሳካ የደፈጣ ጥቃት መፈጸሙን አስታውቋል። ሰኔ 28 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ላይ ከመንዝቃያ ክላስተር ዘመሮ ከተማ በመነሳት ወደ ዘረት ሲንቀሳቀስ በነበረው የመከላከያ ሰራዊት ላይ የአጼ ምኒልክ ክፍለ ጦር ሁለተኛ ሻለቃ አባላት አስደናቂ ድል አስመዝግበዋል። በዚህ የደፈጣ ጥቃት የጠላት ኃይል ክፉኛ መጎዳቱን የኮር ሚዲያና ኮሙኒኬሽን ክፍል ከግንባር በደረሰው መረጃ አረጋግጧል። ጠላት በተሰነዘረበት የደፈጣ ጥቃት 6 ያገዛዙ ኃይሎች የተገደሉ ሲሆን ቁጥራቸው በውል ያልተረጋገጠ ቁስለኞች በዘመሮ ከተማ ሆስፒታል በሕክምና ላይ እንደሚገኙ ዕዙ አረጋግጧል። የብልጽግናው ሰራዊት የደረሰበት ምት መቋቋም አቅቶት ሙትና ቁስለኛውን ይዞ ያሰበውን ዓላማ ሳያሳካ ወደ መጣበት ለመመለስ ተገዷል። በቅርቡ የአመራር ሪፎርም ያደረገው የአጼ ምኒልክ ክፍለ ጦር በአሁኑ ወቅት የተሻሉ ግዳጆችን በመፈጸም ላይ የሚገኝ ሲሆን ክፍለ ጦሩ ራሱን ለግዳጆች በማዘጋጀት ላይ ከመሆኑ በላይ በከፍተኛ የሰው ኃይል ግንባታ ላይ እንደሚገኝ የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል በሰጠው መግለጫ አመላክቷል። በተያያዘ ዜና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከትጥቅ ትግሉ ጎን ለጎን ህዝቡን በማስተባበር የመሰረተ ልማት ስራ እየሰራ ይገኛል። ሰኔ 29 2018 ዓ.ም በይፋትና ጥሙጋ አውራጃ ቀወት ወረዳ ተሬ ክላስተር የጃበርና ጎልዲሳ ጎጥ ለመንገድ መሰረተ ልማት ዘመቻ በነቂስ በመውጣት ከትጥቅ ትግሉ ጎን ለጎን በሙራት ሲሰሩ ውለዋል። እንዲሁም በተመሳሳይ ቀን በዚሁ አውራጃ ማጀቴ ክላስተር የአየላባተ ብርጌድ አባት አርበኞች ክረምትን የዋጀ መሰረተ ልማት በመስራት የማህበረሰቡን እንቅስቃሴ እንዳይገታ ተብሎ የታሰበውን የጃራ ወንዝ ስራ አባት አርበኞች በሙራልና በትብብር የወንዝ ፍሰት መቆጣጠር የሚያስችል ስራ አከናውነዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አስታውቋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ባንታ ባተ ኮር የኮሩ ተወርዋሪ ክፍለ ጦር አርበኞችና የነበልባል 23ኛ ክፍለ ጦር አርበኞች በክቡር ሰማዕቶቹ አርበኛ ሙሉቀን አለኝ እና በአርበኛ ሰለሞን ጋሻው ስም ዘመቻ በማወጅ ባለምበር ከተማና በወረታ ከተማ ዙሪያ ባደረጉት ተጋድሎ የጠላትን አከርካሪ ሰብረው አንጸባራቂ ድል መቀዳጀታቸውን አስታወቁ። ለአማራ ህዝብ ዋጋ በከፈሉ ጀግኖች ስም የታወጀው ይህ ስኬታማ ዘመቻ ትናንት ከጠዋት ጀምሮ ባለምበር ከተማና በወረታ ከተማ ዙሪያ የተካሄደ ሲሆን በዚህ የጠላት ጦር የተሽመደመደበት ድል መገኘቱን ሚዲያችን ከሜጀር ጀነራል ባንታ ባተ ኮር ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በቅርቡ ክብር መስዋዕትነት በከፈለው የጣና ገላውዲዮስ ክፍለ ጦር ዋና ሰብሳቢ አርበኛ ሙሉቀን አለኝ እንዲሁም የነበልባሉ 23ኛ ክፍለ ጦር ዋና ሰብሳቢ በነበረው በክብር ሰማዕቱ አርበኛ ሰለሞን ጋሻው ስም በተደረገው ዘመቻ ነው በርካታ የጠላት ወታደሮች ተደምስሰው አንጸባራቂ ድል የተገኘውም ተብሏል። ባለምበር አካባቢ ማለትም በቁስቋም፣ በሙሉ ተራራ፣ ባይለብሶ፣ በሰንቆ፣ በሁሩጭ፣ በአባይ መስክ፣ ባሳምነው ካምፕ፣ ባለምበር ከተማ፣ በአስራት ተራራና በመድኃኔዓለም አካባቢ ላይ አርበኞቹ አይመከት እርምጃ በመውሰድ የጠላትን ጦር ድባቅ በመምታት አፍረክርከውታል። በዚህ ተጋድሎ በርካታ የጠላት ወታደሮች ሲደመሰሱ ጠላት ይተማመንባቸው የነበሩ ምሽጎችም ሰዓታትን ባልፈጀ ተጋድሎ ደርምስምሳቸው
ወጥቷል። በተመሳሳይ በወረታ ከተማ ዙሪያ በኮሩ ስር የነበባሉ 23ኛ ክፍለ ጦር አሃድ የሆኑት የ3ኛ ሬጅመንት አርበኞች ከትናንት ጠዋት ጀምሮ በጉበና ሚካኤል አካባቢና በቋሃራ አቡ አካባቢ በወሰዱት እርምጃ በርካታ ወታደሮችን ደምስሰው የጠላትን ኃይል ከባድ የሆነ ሰብአዊና ቁሳዊ ኪሳራ አከናንበውታል። በክቡር ሰማዕቶቹ አርበኛ ሙሉቀን አለኝና አርበኛ ሰለሞን ጋሻው ስም በታወጀ በዚህ ዘመቻ የጠላት ጦር በውርደትና በሽንፈት አንገቱን ሲደፋ፣ በአንጻሩ የወገን ኃይል አንጸባራቂ ድሎችን አስመዝግቦ ዘመቻ በስኬት መጠናቀቁን ነው ሚዲያችን ከሜጀር ጀነራል ውባንታ ባተ ኮር ህዝብ ግንኙነት ክፍል ለማረጋገጥ የቻለው። አገዛዙ ስርዓቱ ተጠግተው በህዝብ እንባ ሀብት ንብረት ካካበቱ ባለሀብቶች መካከል አንዱ የሆነውና የወለጋ አማራዎችን በማፈናቀል መሬታቸውን ሲወርስ የነበረው አቶ ጌታቸው መንግስቱ በአይሻ ሰይድ ሰርጂካል ኦፕሬሽን ምድብተኞች አርበኞች የማያዳግም እርምጃ ተወስዶበታል። ባለሀብቱ የአገዛዙ ቀኝ እጅ በመሆን ለአገዛዙ ወታደሮች ሬሽንና ሌሎችን ሎጂስቲኮችን በማሟላት ህዝብ እንዲጨፈጨፍ ከማድረጉም ባሻገር የራሱ ታጣቂዎች በማሰማራት የአማራ ተወላጆችን ከቤት ንብረታቸው እንዲፈናቀሉ ካደረገ በኋላ አካባቢውን በኢንቨስትመንት ስም ሲረከብ የከረመ በህዝብ እንባና ደም የሰከረ ግለሰብ መሆኑን ከወለጋ ቢዛሞ ቀጠና ህዝብ ግንኙነት ለማረጋገጥ ተችሏል። የቀድሞው የኢትዮጵያ አየር ኃይል አባል የነበረውን አገዛዝ ስርዓት ባለሀብት ያደረገው አቶ ጌታቸው የአማራ ተወላጆችን በግዳጅ አፍኖ የግብርና ስራ ሲያሰራ ከከረመ በኋላ ከመረሸን ጀምሮ ባደረጃቸው ታጣቂዎችና በአገዛዙ ወታደሮች አማካኝነት የጅምላ እልቂት ድረስ ሲፈጽም እንደነበረ ተመላክቷል። እድሜ ልኩን ሲላላክና ሲያጎበድል ለአገዛዙ ገረድ በመሆን የአማራን ህዝብ ሲያሳድድና እያሸማቀቅ የኖረው ጌታቸው መንግስቱ የተባለው ግለሰብ በጉቶ ጊዳ ወረዳ ሜጤ ቀበሌ ልዩ ቦታው አንገር አለልቱ በጌጤ ግርማ መብረቅ ክፍለ ጦር እስከ ወዳኛው ተሸኝቷል። ይሄው ግለሰብ በ1999ኞቹ በጉቶ ጊዳ ወረዳ ሲኖር የነበሩ የቤሻንጉል ጉሙዝ ወንድሞች ከቦታ በማባረርና ይዞታቸውንና ተወልደው ካደጉበት ቀያቸው በማባረር ይዞታቸውን ቀምቶ ይኖር የነበረ መሆኑ ታውቋል። ለስርዓቶቹ መላላክ ስራዬ ብሎ የተያያዘው ይህ ሰው ፓይለት በማብረር የሚታወቀው ጌታቸው በሰሜኑ ጦርነትም ከትግራይ ወንድም ህዝብ ላይ ድብደባ ሲያካሄድና ሲጨፈጭፍ የነበረ ግለሰብ መሆኑ ተመላክቷል። አሁንም ለአገዛዙ በሎኬሽን መቼ እንዲሁም ኦፔ በመሆን በተደጋጋሚ በተለይም ወለጋ ምድር ላይ ይህን የ15 ቀን እየተካሄደ ያለውን ጭፍጨፋ ሲመራ የነበረ ግለሰብ ነው ተብሏል። ማህበረሰባችን ነገ ታያለ እያለ ነበር ቃሉን ተከትሎ በሚናገርባቸው ቦታዎችም ሁሉ የጦር ሄሊኮፕተር እየላከ ህዝቡን ሲያስደበድብ የሚውል ያሉት ምንጮች በመጨረሻም በአማራ የቁርጥ ቀን ልጆች እስከ ወዳኛው ተሸኝቷልም ብለዋል። መረጃችን ሲቀጥል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ አስቸኳይ የሚዲያና የዲጂታል ስነ ምግባር መመሪያ በሚል መግለጫ ሰጥቷል። ለዙ አመራሮች፣ አባላት፣ ደጋፊዎች፣ የሚዲያ ባለሙያዎችና የቲክቶክ ተጠቃሚዎች በሙሉ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ የጀመረው የተቀደሰ የትግል ጉዞ በታሪክ እውነታ በፍትህና በነጻነት መርኮች ላይ የተመሰረተ ነው። ይህ ታላቅ ትግል በሜዳ ላይ የሚደረግ የትጥቅና የአካል ብቃት ፍልሚያ ብቻ ሳይሆን በቃል በጽሁፍና በምስል የሚካሄድ የሞራል የህሊናና የስትራቴጂክ መረጃ ጦርነት ጭምር መሆኑን እዛችን በጥልቀት ይገነዘባል። ስለሆነም የነጻነት ጉዞአችን በመረጃና በከፍተኛ ስነ ምግባር የታነጸ የዲጂታል ዲፕሎማሲና አብሮ ማስኬድ ይኖርበታል። የድርጅታችንም ሆነ የእዛችን ስም አርማና ዓላማ ለግል ጥቅም፣ ለስሜታዊነት መተንፈሻ ወይም ለጠላት የፕሮፓጋንዳ ማጥቂያ እንዲሆኑ መፍቀድ ትግሉ ማዳከም ብቻ ሳይሆን የውስጥ አንድነታችንን አደጋ ላይ ይጥላል። እዛችን እስካሁን ባለው የሚዲያ አጠቃቀም ረገድ የተሻለ ስም አስከብሮ የቆየ ቢሆንም ይህንን ስኬት ወደ ላቀና ስልታዊ ደረጃ ለማሸጋገር ከዛሬ ጀምሮ የሚከተለውን የሚዲያ ስነ ምግባርና የድርጅታዊ ተጠያቂነት አስገዳጅ መመሪያ ወጥቶ ስራ ላይ ውሏል። አንደኛ፣ ኦፊሴላዊ መረጃ መስመሮች ማንኛውም የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝን ስም፣ አርማ ወይም ወታደራዊ እንቅስቃሴ የሚመለከት መረጃ መተላለፍ ያለበት በይፋ በታወቁ የዕዛችን የቴሌግራም የፌስቡክ ገጾችና እውቅና በተሰጣቸው ሀቀኛ አጋር ሚዲያዎች ላይ ብቻ ነው። ከነዚህ ውጭ በግልም ሆነ በቡድን ስም የሚለቀቁ ማናቸው መረጃዎች ዕዙን የማይወክሉና የኛን አቋም የማይገልጹ መሆኑን እናሳውቃለን። ሁለተኛ፣ የዲጂታል ስነ ምግባር ለሚዲያ ባለሙያዎችና ቲክቶከሮች በዛችን ስም የሚንቀሳቀሱና ድጋፍ የሚሰጡ ማናቸውም የሚዲያ አካላት ዓለም አቀፍ የሰብአዊ መብት ድንጋጌዎችን፣ የጦርነት ህግጋትን እናም የዲጂታል ደህንነት መርሆችን የማክበር ግዴታ አለባቸው። በተለይም ከሌሎች ህዝቦች ጋር ቅራኔን የሚፈጥሩ የጥላቻ ንግግሮችን፣ የዘር ቅስቀሳዎችን ወይም ዕዛችንን ከዓለም አቀፍ ህግጋት ጋር የሚያጋጩ ይዘቶችን ማሰራጨት በጥብቅ የተከለከለ ነው። ሶስተኛ፣ ድርጅታዊ ዲሲፕሊንና የውስጥ አንድነት የዕዛችንን መዋቅርና ስም ሽፋን በማድረግ የውስጥ አንድነትን የሚያናጉ በየደረጃው ያሉ አመራሮችን ያለ አግባብ ስም የሚያጠፉና የሚሳደቡ ወይም የድርጅቱን ስልታዊ ምስጢር የሚያባክኑ ግለሰቦች ላይ ጥብቅ ድርጅታዊ እርምጃ ይወሰዳል። የእውነተኛ አርበኛ ዋነኛ መገለጫ ዲሲፕሊን ነው። የዕዙን ስም ለግል ታዋቂነት፣ የፎሎወር ማብዛት ወይም ለቡድን ፍላጎት ማሟያ ማድረግ ትግሉን ማቀጨጭ በመሆኑ ዕዛችን በዚህ ላይ ከፍተኛ ቁጥጥርና ተጠያቂነት ያሰፍናል። አራተኛ፣ የይዘት ቁጥጥርና ዓለም አቀፍ ህግጋት ሲሆን ምኒልክ ዕዝ በዓለም አቀፍ ህግ የተከለከሉና እንደ ጦር ወንጀል ሊያስቆጥሩ የሚችሉ ምስሎችን፣ ቪዲዮዎችን ወይም መመሪያዎችን ማሰራጨት ፈጽሞ አይቀበልም። የሰብአዊ መብት ጥሰት የሚታይባቸውን ምስሎች ማጋራት የትግሉ ገጽታ ከማበላሸቱም በላይ ነገ ለምናደርገው ህጋዊ ፖለቲካዊ ትግል ትልቅ እንቅፋት ይሆናል። በመሆኑም መሰል ይዘቶችን የሚለቅ ማንኛውም አካል በህግና በድርጅት ፊት ሙሉ ኃላፊነቱን ይወስዳል። አምስተኛ፣ አስመሳይነትና የሐሰት ወሬዎችን ስለመከላከል በሀገር ውስጥም ሆነ በውጭ ሀገር ሆናችሁ በቲክቶክ በዩቲዩብ እና በሌሎች
ማህበራዊ ሚዲያ ገጾች በቀጥታ ስርጭት በመግባት ከእዙ ጋር ግንኙነት እንዳላቸው በማስመሰል የራስን አጀንዳ የሚያራምዱ ግለሰቦች ከምኒልክ ዕዝ ጋር ምንም አይነት ትስስር የሌላቸው መሆኑን በይፋ እንገልጻለን። ከዚህ ማሳሰቢያ በኋላ ህዝብን በሚያደናግር መልኩ እዙን አስመስሎ የሚንቀሳቀስ ማንኛውም የሚዲያ ተጠቃሚ ላይ እዙ ህጋዊና ድርጅታዊ እርምጃ ይወስዳል። ስድስተኛ ክትትልና ተጠያቂነት ሲሆን ከዚህ መመሪያ ውጭ የሚንቀሳቀሱ ወሬ የሚያናፍሱና ዲሲፕሊን የጎደላቸው ግለሰቦች ጉዳይ በየደረጃው በሚገኙ የዕዛችን የደህንነትና የህግ መመሪያዎችን በጥብቅ የሚመረመር ሲሆን እንደ ጥፋቱ ክብደት ጽኑ ድርጅታዊ ቅጣት ይጠብቃቸዋል። በአጠቃላይ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ስም ለተቀደሰና ለታላቅ ዓላማ የቆመ እንጂ ለግል ምኞት መጫወቻ አይደለም። ይህንን መመሪያ ጥሰው በሚገኙ አካላት ላይ እዙ ግንኙነቱን ሙሉ በሙሉ የሚያቋርጥ ሲሆን አስገዳጅ ሆኖ ሲገኝ ጉዳያቸው ለህዝብ ይፋ ይደረጋል። መላው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ አባላትና ደጋፊዎችን መመሪያ በንቃት በመተግበር የትግላችንን ስም በክብርና ድል እንድታስጠብቁ ጥሪያችንን እናስተላልፋለን። ማሳሰቢያ ለደጋፊ ሚዲያዎች። የተከበራችሁና የተወደዳችሁ የትግላችን ደጋፊ ሚዲያዎች በሙሉ ከእዙ ህዝብ ግንኙነት እንዲሁም ሚዲያና ኮሙኒኬሽን የሚወጡ ይፋዊ መግለጫዎችን ሳይጨምር እና ሳይቀነስ ባለበት ይዘት ለህዝብ ማድረስ የምትችሉ መሆኑን እንገልጻለን ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የህዝብ ግንኙነት መምሪያ አስታውቋል። በሌላ በኩል የኖርዌይ ህዝብ ቁጥር ያህል ተፈናቃይና የምግብ እጥረት ያጋጠማት ኢትዮጵያ መረጃ ባለማቅረቧ ምክንያት ባለም አቀፉ የምግብ ቀውስ ሪፖርት ውስጥ ሳትካተት ቀርታለች። ኢትዮጵያ የቴክኒክ መስፈርቶች የሚያሟላ ወቅታዊና ትክክለኛ የምግብ ዋስትና እጥረት መረጃ ማቅረብ ባለመቻሏ ምክንያት ከ2026 ዓለም አቀፍ የምግብ ቀውስ ሪፖርት ውጭ ተደርጋለች። ይሁን እንጂ ሌሎች ትንበያዎች ሀገሪቱ እስከ ጎርጎሮሳውያኑ 2026 አጋማሽ ድረስ በዓለም ላይ ከፍተኛ የሰብአዊ ምግብ ቀውስ ካለባቸው ሀገራት መካከል አንዷ ሆና እንደምትቀጥል ጠቁመዋል። የተባበሩት መንግስታት ድርጅት የምግብና ግብርና ድርጅት እና የዓለም የምግብ ፕሮግራም በጋራ ባወጡት ሪፖርት እንደተገለጸው ኢትዮጵያ ወሳኝ የሆኑ የምግብ ዋስትና እጥረት መረጃዎችን ካልተገኙባቸው ወይም የቀረቡት መረጃዎች የጋራ ስምምነት ግምገማዎችን ጨምሮ የሪፖርቱ የቴክኒክ መስፈርቶች ማሟላት ካልቻሉ 18 ሀገራትና ግዛቶች መካከል አንዷ ሆናለች። የምግብ ዋስትና መረጃዋ በዓለም አቀፍ ሪፖርት ላይ ሳይካተት ቢቀርም የተለያዩ ዓለም አቀፍ የረድኤት ድርጅቶች ትንበያ ግን በአገሪቱ ያለው ሁኔታ እጅግ አሳሳቢ መሆኑን እያመላከተ ነው። በዚህም መሰረት ኢትዮጵያ እስከ ጎርጎሮሳውያኑ 2026 አጋማሽ ድረስ በዓለም ላይ ከፍተኛ የሰብአዊ ምግብ ቀውስ ካለባቸው ቀዳሚ ሀገራት መካከል አንዷ ሆና እንደምትቀጥል ተጠቁሟል። ከዚህ በተጨማሪ ትክክለኛና ወቅታዊ መረጃ በወቅቱ ላለመገኘቱ የተረጂዎችን ትክክለኛ ቁጥር ለመለየትና አስቸኳይ የእርዳታ ድጋፎች በተሳለጠ ሁኔታ ለማቅረብ እንቅፋት ሊሆን እንደሚችል ስጋት ፈጥሯል። ወደ ውጭ መረጃችን ስናልፍ በሱዳን ጦርነት ከ330 በላይ የሚቆጠሩ ህጻናት መገደላቸው ተገለጸ። በሱዳን ባለፈው አስከፊ የእርስ በርስ ጦርነት ምክንያት ባለፉት 6 ወራት ብቻ ቢያንስ 330 ህጻናት መገደላቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። ከተገደሉት በተጨማሪ ከ1900 በላይ ህጻናት ከባድ የአካል ጉዳት የደረሰባቸው ሲሆን በሚሊዮን የሚቆጠሩት ደግሞ ለከፋ የምግብ እጥረትና ለበሽታ መጋለጣቸውን ድርጅቱ በሪፖርቱ ጠቁሟል። የዩኒሴፍ ከፍተኛ ኃላፊዎች እንደገለጹት ይህ ቁጥር ይፋዊ ሪፖርት የተደረጉት ብቻ የሚያሳይ በመሆኑ በጦርነቱ ቀጠናዎች ውስጥ የሚገኙ በርካታ ህጻናት ዕጣ ፈንታ ከዚህ የከፋ ሊሆን እንደሚችል ተገምተዋል። በሌላ በኩል በጀነራል መሐመድ ሐምዳን ዳጋሎ ሄሜት የሚመራው ፈጥኖ ደራሽ ኃይል አርኤስኤፍ በሰሜን ኮርዶፋን ግዛት ዋና ከተማ በሆነችው ኤል ኦቤይድ እና አካባቢዋ በንጹሃን ዜጎች የሚፈጽማቸውን ተደጋጋሚ ጥቃቶች የተባበሩት መንግስታት የሰብአዊ መብቶች ምክር ቤት አጥብቆ አውግዘዋል። ፈጥኖ ደራሽ ኃይሉም የህክምና ተቋማትን፣ ትምህርት ቤቶችንና የመኖሪያ መንደሮችን ኢላማ በማድረግ ከባድ መሳሪያዎችን እየተኮሰ መሆኑን የገለጸው ምክር ቤቱ ድርጊቱ ዓለም አቀፍ የሰብአዊ መብቶች ግን በግልጽ የጣሰ ነው ብለዋል። ይህንኑ የሰብአዊ መብት ጥሰትና ግፍ ተከትሎ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በፈረንሳዩ የጄኔቫ ከተማ ባካሄደው ስብሰባ በኤል ኦባይድ እና በመላው ሱዳን እየተፈጸሙ ባሉ የጦርነት ወንጀሎች ላይ በአፋጣኝ ገለልተኛና ዓለም አቀፍ ምርመራ እንዲጀምር ትዕዛዝ አስተላልፏል። ምክር ቤቱ አያይዞ በሱዳን ጦር ኃይልን በፈጣን ደራሽ ኃይሉ መካከል እየተደረገ ያለው ውጊያ በአስቸኳይ እንዲቆምና ለሰብአዊ እርዳታ አቅራቢዎች ደህንነት የተጠበቀ ኮሪደር እንዲከፈት ጥሪውን አድርሰዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።